አላህን አታውቀውም ማለት ነው። ፈጣሪን አታውቀውም ማለት ነው። ይነካዋል። አውቃለሁ ምናምን እንደዚህ አትበለኝ። እፎይ አንተ ትልቅ ሰው አይደለ እንዴ? ባላ እረፍ፣ እንደዚህ አትበለኝ። እኔ ለራሴ ሰዓት ላይ ተጥጃለሁ በልቡ ግን በአፉ እንደዚህ አትበለኝ። አንተ ትልቅ ሰው አይደለ እንዴ ያልተባለ እፎይ ተው እንጂ ሲል ማለት ነው። በጣም ልጅ ነው ልጁ። ይሄ እፎይ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት። ክርክሮቹን በጣም ከባድ ነበሩ። ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። ጭንቅላቱን ነደደበት፣ እዚህ ላይ በእውነት ነደደበት። ይሄ ብቻ መንደድ ብቻ አይደለም፣ በጣም 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 ያሳዝን ነበር። የተንቆራጠጠ መነጽሩን ገልብጦ ሁሉ አደረገ። በእውነት ልገልበጥ አለ እንግዲህ ምን አባቴ ላድርግ በእውነት የኔ እናት በእውነት እና ከባድ ነበር እና አልተገለጸም የሚል እንደውም ዘፈን ሁላ ተሰራበት እና ሰምቼ አላውቅም። እግዚአብሔር አላህ ባት አለው፣ አላህ አይን አለው፣ አላህ ጆሮ አለው፣ አላህ ምትሳለው ነው። ሰምቼ አላውቅም በእውነት። በዚህ በሁሱና በእፎይ ክርክር በጣም የተበሳጩት ፔንቴዎቹ ናቸው። የፔንቴዎቹን ገጽ እያየው ነበር። ሁሱ መጽሐፍ ቅዱስ ይችላል፣ እፎይ ግን መጽሐፍ ቅዱስ አይችልም። ክርክሩ እኮ የዓለም ምጽአት መቅረቡ ነው፣ ሁለቱ መገናኘት አለባቸው አሉ። የዛን ቀን በቃ ጦጣ ሆኜ አንዴ ሁሱ ቤት እገባለሁ። እሱም ያው ከአንድ ልጅ ጋር ይለፈልፋል። እዚህ እፎይ ቤት እገባለሁ። እፎይም ይፎክራል፣ እየጠበቅኩ ነው ይላል። 2 ሰዓት አለፈ። በቃ እኔ አልደከምኩም፣ እንደው መጨረሻውን ጉዱ ነው ያለው ብዬ ነበር። በኋላ እኔም ልዘጋ ስል እፎይ ባትሪ ዘጋ ሊሄድ ነው ሲል ፖለቲካ ሊሰሩ እነ ሁሱ እየሮጡ መጡና ናግባ ዛሬ አለቅ ምናምን አለው። ቆይ እሺ ባትሪ ልሰካ ብሎ ምናምን ብሎ አለቀህ ምንም ብለው ያው ገቡ። ሁላችንም ቁጭ አለ። እኔ ለመፍረድ የመጣሁት በእስልምና የሚባል ነገር ሰምቻለሁ። የእስልምና ሊቃውንትን የሚሉ ሲናገሩ በፍጹም በሃይማኖት እንዳትከራከር፣ በሃይማኖት ክርክር አያስፈልግም ነው የሚሉት። እስልምና ክርክርን አይወድም። እስልምናን ወደ ክርክር የከተተው ወሃቢ የሚባለው ከመጣ በኋላ ወሃቢ የእስልምና ተሐድሶ ማለት ነው። የእስልምና ጴንጤ ማለት ነው ወሃቢ ማለት። እነሱ ከመጡ በኋላ ነው እንጂ እስልምና በራሱ የተከበረ ሆኖ ራሱ አማኞቹ እያመኑት የሚኖር እምነት ነው። ይሄ ወሃቢው ከመጣ በኋላ ግን እንደ ጴንጤ ነው የሚያደርገው። እንደዚህ እንደ ተሐድሶ ስለሚያደርገው አዋቂ ነው የሚለው ያው እየወጡ የፈለጉትን ነገር ይናገራሉ። ያው እንትን አሉ። ይሄ እፎይ የሚባለው ሰው ደግሞ እግዚአብሔር መቼም ሲጣላ ልምጫ አይቆርጥም ይባላል። አያማካክርም፣ ማንንም አያማክርም። ብድግ ነው ያለው። ሐዋርያትንም ሲመርጥ አይታችሁ እንደሆነ የተማሩትን የሰለጠኑትን ምናምን ሳይሆን በቃ መረብ ዘርግተው አሳ የሚያጠምዱትን በትምህርት ምንም ያልገፉትን በመቅደሱ አካባቢ የማያገለግሉትን ቀረጥ የሚቀርጡትን አምኑ ሰብስቦ አምጥቶ ዓለም በክርስትና እንድትከደን ያደረገው እግዚአብሔር ያውቃል። መምረጥ ያለበትን ያውቃል። እና ከቤተ ክህነት ቢሆን ቤተ ክህነት እሳት ይነድበት ነበር። ይሄ ሰውዬ ሲኖዶሱ መግለጫ ያወጣበት ይባል፣ ግን ከቤተ ክህነት አይደለም። ከመንፈሳዊ ኮሌጅ ይወጣል፣ ከሰንበት ትምህርት ቤት ይወጣ አይደለም። በቃ አንባቢ። በነገራችን ላይ እፎይ መጀመሪያ እኔን ነው የሚቃወመው። እንዴት ወሃቢያን ይናገራል፣ እንዴት እስላምን ይናገራል እያለ ቪዲዮን ላይ ሰራብኝ ነበር። ልክ እፎይ ሲመጣና እኔ አንድ ቀን ስደግፈው እነ ቤተልሔም ዳኛቸው ዘውዴ መገርሳ ነው ፈይሳ፣ እነሱ ቀጥታ እፎይ የሚባለው ያኔ እኔ ስልጤዎችን ለምን ተናገርክ እያለ የሚሰድብበትን ቪዲዮ ነበር ያመጡ። ደግ አደረገ ያልኳቸው እና እግዚአብሔር አምጥቶ ይህ ልጅ በዚህ ነገር ላይ እንዲነጋገር ምን አደረገ። እፎይ ከመጣ በኋላ ስለ እውነት እንነጋገር ከተባለ ከቤተ ክርስቲያን ላይ ብዙ ስድብ ርቆላታል። እግዚአብሔር በሚያውቅ ብዙ ቤተክርስቲያን ላይ አፍ መክፈት የለም። እኔ ለዚህ እግዚአብሔርን አመሰግነዋለሁ። አያችሁ እግዚአብሔር ቤተክርስቲያንን እንዴት በጥንቃቄ እንደጠበቃት። ማህበረ ቅዱሳን አይደለም፣ ሰንበት ተማሪ አይደለም፣ የሰበካ ጉባኤ አባል አይደለም፣ የመንፈሳዊ ኮሌጅ ተመሩቅ አይደለም፣ የአብነት ተማሪ አይደለም። በቃ ሰው ነው፣ አንድ ኢትዮጵያዊ ሰው እፎይ ማለት
ይህ ግለሰብን ደግሞ ምን አድርገህ ትናገረዋለህ? እና እሱ ደግሞ የሚያደርገው አሁን በዚህ በሁሱና በእፎይ ክርክር በጣም የተበሳጩት ጴንጤዎቹ ናቸው። የጴንጤዎቹን ገጽ እያየው ነበር። ሁሱ መጽሐፍ ቅዱስ ይችላል፣ እፎይ ግን መጽሐፍ ቅዱስ አይችልም። ክርክሩ እኮ እፎይ የመጽሐፍ ቅዱስ እንዲያስረዳ አይደለም፣ ሁሱም ቁርአን እንዲያስረዳ አይደለም። ሁሱ መጽሐፍ ቅዱስን አውቃለሁ የእናንተ መጽሐፍ እንዲህ አይነት ስህተት አለው ሊል፣ እፎይ ደግሞ ኖ የእናንተ ቁርአን ነው እንደዚህ አይነት ስህተት ያለው ሊል፣ እሱ ኢየሱስ ክርስቶስ ፍጡር ነው ምንትስዬ ሊል፣ እሱ ደግሞ መሐመድ እንዲህ ነው ሊል፣ በቃል ሳይሆን ሁለቱም መጽሐፍ ቅዱስ እያነበቡ ሊናገሩን የመጡት ጴንጤዎቹ የኦርቶዶክስን መዋረድ ብቻ ስለሚፈልጉ እሱ ቢያሸንፍና ይሄ ልጅ ቢሆን ልክ ኦርቶዶክስ እንደተሸነፈች ነበር። ኦርቶዶክስ ግን የሚያሸንፋት ነገር የለም፣ የወከለችው የለም፣ የጻፈችው የለም፣ ደብዳቤ ሰጥታ የላከችው የለም። ልጁ እኔ እፎይ ይባላለሁ የምትገጥሙኝ ካላችሁ ክርስትናን ወክዬ ነው የምናገረው ራሴን አንዳንድ ክርስቲያን ብሎ የመጣው ተቋማት ናቸው፣ ኡስታዞች ናቸው እየመጡ የሚሟገቱት ማለት ነው። እና ጴንጤዎቹን ታዘብኳቸው፣ ስለ እውነት ነው ነገራቸው፣ በጣም የታዘብኩት። እና ያው እንግዲህ ቀረቡ፣ ተነጋገሩ። የተነጋገሩትን ሁላችሁም አይታችኋል። እና እፎይ ያቋርጣል ብለው ነበረ የፈለጉት። እፎይ ቴክኒኩንም ታክቲኩንም በጣም ነው የገባበት። እሱ ጩጬ ልጅ ነው እና አቅሙ አይደለም። ሌሎች እንደ አቅም አለን የሚሉት ሰዎች ቢመጡ በጣም ጥሩ ነበር። ከእፎይ ጋር የሚመጣጠኑ በነፎይ በኩልም አሉ እነ የዋድ ምናምን ክርስቲያን የሚባሉ ልጆች አሉ። በዚህም በኩል ደግሞ በጣም ረጅም ሰዓት ማውራት መረጃ ማቅረብ የሚችሉ ልጆች አሉ። ይሄ ልጅ ግን ዘሎ ነው የገባው። የንግግራቸው ርዕስ በእግዚአብሔር ፈጣሪነት ላይ ነው። እግዚአብሔር ምንድን ነው? እግዚአብሔር የእናንተ እግዚአብሔር የእኛ ነው፣ አላህ ነው ምናምን፣ ፈጣሪ ማን ነው የሚል ስለነበረ ያ ነው እንግዲህ በጣም መስማት የማናውቀውን ነገር ሁሉ ሰማን። ይሄ እፎይ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት። ክርክሮቹን በጣም ከባድ ነበሩ እና ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። ጭንቅላቱን ነደደበት፣ እዚህ ላይ በእውነት ነደደበት። ይሄ ብቻ መንደድ ብቻ አይደለም፣ በጣም 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 ያሳዝን ነበር። የተንቆራጠጠ መነጽሩን ገልብጦ ሁሉ አለ። በእውነት ይሄ ልገልበጥ አለ እንግዲህ ምን አባቴ ላድርግ በእውነት ይህናት በእውነት እና ከባድ ነበር እና አልተገለጸም የሚል እንደውም ዘፈን ሁላ ተሰራበት እና ሰምቼ አላውቅም። እግዚአብሔር አላህ ባት አለው፣ አላህ አይን አለው፣ አላህ ጆሮ አለው፣ አላህ ምትሳለው ነው ሰምቼ አላውቅም በእውነት። ከእስላሞች የማውቀው አላሁ አክበር ብለው አዛን አድርገው ቁርአናቸውን ምናቸውን አድርገው ሲሄዱ ነው የማውቀው። ይሄ አላህ እግር አለው ጥፍር አለው እኔ ሰምቼ አላውቅም። ስንት እጅ አለው ይሏል፣ እንደዚህ በግራ ነው በቀኝ እጆቹ ይላል። ሁለት እጅ በዚህ ጋር ነው በግራ እና ብቻ ነገሩ ስብስብ ነበር። በጣም ከባድ ነበር በዕለቱ እና ከባድ ነበር በእውነት በጣም ከባድ ነበር። እንግዲህ ከዛ ከርዕሱ ውጭ ስለ ጂኒ ስለ አጋንንት እንነጋገር ብሎት ነበር እሱም ደግሞ በሌላ ርዕስ ነው እንጂ ዛሬ ይሄንን ጨርስ ብሎታል። እና እሱ ተዘጋጅቶ የመጣችሁ በጣም ትንሽ ነገር ስለሆነ ደቂቃዋን ከ5 ደቂቃ ማለፍ የለበትም ማለት። ዲቤት ደግሞ ሲደረግ ጊዜ ያስፈልጋል። አንተም 20 ደቂቃ ውሰድ፣ እኔም 20 ደቂቃ ልውሰድ፣ አንተም ተናገር እኔም ልናገር አለው። ይሄ እንግዲህ አቅም ሲኖር የሚደረግ ነው። ያችኛዋ ግን ያጠናቻትን አድርጎ መምጣት ነው። ይሄ ልክ እንደ ሰነፍ ወታደር ማለት ነው። ሰነፍ ወታደር የያዛትን ሁላ ይዞ ይሄዳል ባድመ ላይ። በዛ ሻዕቢያ አብሪ ጥይት ሲተኩስ ተር አድርጎ 30ውን ይለቃል። ከዛ በኋላ እጅ ወደ ላይ ነው እና እንትን ያስፈልጋል፣ ስንቅ ያስፈልጋል፣ ቦምብ ያስፈልጋል፣ ቢላው ያስፈልጋል፣ እንደገና ደግሞ ጥይት ያስፈልጋል፣ ስንቅ ያስፈልጋል። በክርክርም ወቅት ልክ እንደ ወታደር ነው። ሰፊ ጊዜ ሰፊ ሰዓት የሚያስወስድ እንጂ ታፍሶ እንደመጣ እንደ ብልጽግና ወታደር
ገና ጣጣጣ ሲል እጅ ወደ ላይ ፋኖ እኔ እዚህ ጋር ነኝ እናቴ እንዲህ ብላ ከጫት እንደዚህ መባል የለበትም። ለሁለተኛው እሱ ማድረግ ያለብህ አንያ ተጋጣሚህን መገምገም ማወቅ ምናምን ማድረግ ያስፈልጋል። እና በጣም ስማርት ነው። እኔ ያየሁት ማነው ስሙ እፎይ የሚባለው ልጅ በጣም ስማርት ሆኖ ነው ያየሁት። እና ፕሮቮክ ያደርገዋል፣ ይጎነትለዋል፣ አትፍራ አይዞ ምናምን ይለዋል። ያ ደግሞ የበለጠ ነው የሚያስጨንቀው። አላህን አታውቀውም ማለት ነው፣ ፈጣሪን አታውቀውም ማለት ነው። ይነካዋል። አውቃለሁ ምናምን እንደዚህ አትበለኝ እፎይ አንተ ትልቅ ሰው አይደለ እንዴ ባላ እረፍ እንደዚህ አትበለኝ ለራሴ ሰዓት ላይ ተጥጃለሁ በልቡ ግን በአፉ እንደዚህ አትበለኝ አንተ ትልቅ ሰው አይደለ እንዴ ያልተባለ እፎይ ተው እንጂ ሲል ማለት ነው። በጣም ልጅ ነው ልጁ እና ከባድ ነው ነገሩ ብቻ በጣም ከባድ። ከዛ በኋላ ያየሁት ምንድነው እስልምና ለሁለት ተከፍሎ ሀባሽና ሻቢያ ነው ምናምን አልሸባብና ምንጽ ምናምን ተባብለው እንደተጨቃጨቁ ነው። የእስልምና ውስጥ ያሉ ሴቶች በጣም ጥያቄ ያቀረቡ ሆነት እና ቢቆም ጥሩ ነው፣ ግን ደግሞ መወያየት በጣም ጥሩ ነው። ልክ ይሄ እንዳለቀ እሱ ያደረገው ምንድነው የሞራል ግንባታ ነው ያደረጉት። እና እንግዲህ እኩለ ሌሊት ሁላችንም እንቅልፍ ተነስተን ክርክሩም ጭቅጭቁም ራሳቸው እስላሞቹ የተጨቃጨቁ ሁሱ ነው ያሉት። አሁን ሻአዳ ማስያዝ ጀመረ እና በቃ እስልምና አልሐምዱሊላህ እስላም ያደረከኝ እያሉ ብዙዎችም ቲክቶከሮች እንትን አሉ። ከዛ እንስማው ሻሃዳ ሲያዝ ክርስቲያኗ በሁሱና በእፎይ ክርክር በጣም ሁሱ ስላሸነፈ ደስ ብሏት ከዛ እስላም ሆነች በአንድ ሌሊት ጊዜው። ከዛ እሱ እስላም ያደርጋታል። እስቲ እንስማ። ሻሃዳ ቃል ወይም ምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ? አስጠንቶ ያስገባት። ማን ነበር ስምሽ ስልሽ ትዕግስት በይ ወይ ደግሞ እንትና በይ ብሏት ነው። ምንድነው ስሙ? ወይም ወለተ ማርያም ምናምን በይ ብሏት ነው። ቅስሙ ተሰብሯል። ልጁ ያስታውቃል። እና አሻዱ አረጋት፣ እስላም አደረጋት። ከዛ ማነው ስምሽ ሲላት ሀያት አለችው። ስምም እንኳን አላወጣላት። እሺ አይደለም እሱን አይደለም ያኛው ስምሽን የመጀመሪያው ስምሽ ሲላት እኮ ሀያት ነው። እና እፎይ የስራህን ይስጥህ። እና እስልምና ላይ ያላችሁ ልጆች ሃይማኖታችሁን አታሰድቡ። እስልምና ማለት የነ ሼክ ማነው አዋርዳችሁ ሰድባችሁ ደብድባችሁ ያባራራችኋቸው አዝነውባችሁ ረግሟችሁ ነው የሞቱት ሙፍቲ ማለት ነው። ሀጂ ሙፍቲ ጨዋ ናቸው። ከሁሉ ጋር ተስማምተው ከሁሉ ጋር ተግባብተው ከክርስቲያኑ ከእስላሙ ጋር ነው የሚኖሩት። እና ወሃቢያዎች ትንሽ ጠንቀቅ በሉ። እኔ በጣም እየተዝናናው ነው። በኋላ ላይ እፎይ ካለ ጠርቼ ጠይቀዋለሁ። አንዳንድ ነገር ቲክቶክ ላይ ጠይቀዋለሁ። ከዛ ውጭ ግን እንትን ባትሉ ጥሩ ነው። ወይ ደግሞ ጥንቅቅ ብሎ የሚያውቅ ሰው ቢመጣ ጥሩ ነው። ወይም ደግሞ የመሪዎቻችሁን ቃል ብታከብሩ። ይሄ የመከርኳችሁ እስልምና ለክርክር አይመችም፣ ለመከራከርም አይሆንም። ስለዚህ ዝም እንደዘጋችሁት ብትቀመጡ። አይ ደግሞ ካላችሁ ያለ ስድብ ያለ ንግግር በጨዋ ደንብ መቀመጥ። እኔ ለምን ቴዲ አዋሳ ቤት ክርክር አይደረግም ብዬ ነበር። እስላሞቹ አይሆንም እሱ አይሆንም ብለዋል ነው ያሉት። አከራካሪም ባይኖር ሰዓት እየያዛችሁ ግን በተጠና መልኩ ብታደርጉት ጥሩ ነው። ባይሆን ጥሩ ነው፣ ግን ከሆነ አይቀር ብታደርጉት ጥሩ ነው። እና የእፎይና የሁሱን በዚህ መልኩ ነው ያየሁት። የጴንጤዎች ለሁሱ ደግፎ መጮህ በጣም እስላሞቹ ራሳቸው ሀሳብ እየሰጡ እንደዚህ መሆን አልነበረባችሁም። እሱ እንኳን አላህ አተረፈህ፣ ለሁለተኛው አትንከሽከሽ፣ አቅምህን ወቅ። ጥሩ አንባቢ ሊወጣ ይችላል። መጀመሪያ አንተን እስልምና በደንብ ያዘው፣ በደንብ ተንከባከበው። ግድ የለም ሁሉም እስላም ቢሆንልህ
ጥሩ ነበር ለአንተ። ግን ሁሉም እስላም ሊሆን አይችልም፣ ሁሉም ክርስቲያን ሊሆን አይችልም፣ ሁሉም ደግሞ እንትን ሊሆን አይችልም። እና ሰው የእምነት ነፃነት አለው፣ በዛ በተሰጠው ይሄዳል። ያው እንግዲህ ክርክር ከፈለጋችሁ መከራከር ነው። እኔ አያገባኝም። እኔ ልክ እንደዚህ እየጠበቅኩ ተራይድ እየጠበቅኩ አመጣለሁ። አሁን ደግሞ በጣም እኔ እስላሞቹ ቤት ነው ያለሁት፣ ጎራ ለይተው በጣም እየተከራከሩ ነው። ይሄ ሁላ የመጣው ሰዎች ማንበብ ጀመሩ። ይሄ ተጽፏል እንዴ ቁርአን ላይ እንደዚህ ተብሏል እንዴ ቢስሚላህ ምናምን የሚሉ ሰዎች አይቻለሁ። እኛ ከክርክሩ ይሄንን እንጠብቃለን ማለት ነው። የራሳችሁ ጉዳይ ነው። በዚህኛው አያገባኝም። እንግዲህ አሁን የምንሄደው ወደ መከላከያው ነው። ከኔ ጋር ናችሁ? አለን በሉ እስቲ። እሺ እዚህ ጋር ምን ይላሉ ብዙ ሰዎች? ለእፎይ የአየር ሰዓት ይሰጠ ይላል። ብሎ ነገር የለም። የአየር ሰዓት ቀልድ አይደለም። የአየር ሰዓት የራሱ የሆነ እንትን አለው። ይሄ በማንም ያልተወከለ ምንም ያላለ የዚህ አይነት ክርክር በጣም ጨዋነት ያልተሞላበት ምናምን ኤዲት የማይደረግ ዝም ብሎ ገብቶ እንዳንድ የሚባል እዛው ቲክቶክ ፕላትፎርሙ ያ ነው በቃ ዩቲዩብ ምናምን እንጂ ይሄ ወደ ቴሌቪዥን የሚወጣ አይደለም። በእውነት ወደ ቴሌቪዥን የሚወጣ አይደለም። ይህን ጥያቄ የምትጠይቁ ሰዎች ያልተማራችሁ፣ ፊደል ያልቆጠራችሁ፣ የሚዲያን እንትን የማታውቁ ሰዎች ናችሁ። አልፈርድባችሁም። ሁሱን ይዘዝባችሁ፣ በእውነት ሁሱን ይዘዝባችሁ። ይህን ጥያቄ ከዚህ በኋላ አትጠይቁም ማለት ነው። ሁላችሁም አትጠይቁም። እዛው በቲክቶክ ላይ መንተክተክ ነው እንጂ ወደ ሚዲያ የሚወጣ አይደለም። እስቲ አላችሁ? አለን ይላሉ። ካሜራ አስተካክል ዘመዴ ይሉኛል። ምን አባቴ ላስተካክል? ቢጫ አረገኝ አይደለም። ይህንን አድርግ የሚለኝ የለ፣ እኔ አላውቀው። እሺ ይኸው በቃ ጥሩ ነው መሰለኝ። አሁን ይኸው የበለጠ ጨለመ። እንትና የምትቀባው ይሄ አልማዝ ባለጭራ የምትቀባውን ነገር ከየት ላምጣው? ምኑን ነክታ ነው የምትቀባው? እኔ እኮ የተገበጠ አህያ መስዬ ነው እዚህ የምቀርበው። በቴሌቪዥንም ዥንጉርጉሮኜ ነው። እነ ቤተልሔም እኮ በስማ ሙንቱኑሹ ያሉ ከዛ ደግሞ ኖርማል ቀን ሲታዩ መሸጦ ባሪያ ናቸው። ይህን ቲክቶክ እንኳን የሚያለማምደኝ ጥፋ። እንደዚህ ገባጣ አህያ መስዬ ዥንጉርጉሮኜ መቼ ነው እኔ ቤቲ ነው የምቀርበው? በእውነት ሞጣ ነው ብቻ። ይሁን ምቀኞች ናችሁ እናንተ። ለሰው እንዲያምርበት አታደርጉ። ሚስጥራት ነው። ቤትዬ የድሮ ፍቅራችንን አይተሽ ምን እንደምነካ ጻፊልኝ እባክዎትን። የኔ እናት እንደዚህ በሚዲያ አንቱ ልበሎት። እሺ አለን ብለዋል። ምኑን አስተካክሎ ይሉኛል። አስተካክልኩ፣ አለቀ። ያው ተስተካክሏል። እኔ ቴሌቪዥን እያየው ነው የማወራው፣ ወደ ላይ እንዳላወራ ነው። እስቲ አለን ዘመዳችን። እንቀጥል ወይ እንቀጥል። ቀጥል በሉ። ሁለት ነገር ነው የቀረኝ የምትደውሉበት። ጎጃም እገባለሁ፣ አጭር ነገር ናት። እዛ አዳነች አበቤ ያገባለሁ፣ እናንተ ትደውላላችሁ፣ ታስረዱኛለህ። ስለ አዲስ አበባ መጠየቅ የምፈልገው ማለት ነው።